ይሄኛውን ለማድረግ ያነሳሳኝ የዛሬ 2 ዓመት እኔ ትውልድ ቦታ ተልተሌ የሚባል ቦታ ነው። ተልተሌ ሄጄ ነበር በፈረንጆች 2022 ዲሴምበር ላይ ሄጄ ነበርና የዛ ሆስፒታል ሲኢኦ አቶ ሶራ የሚባሉ መጡና ሆስፒታሉን ቪዚት እንዳደርግ እንዲጎበኝ ጠይቀው ነበር። ከእቃ እጥረት ማለት ነው። በሽተኞች አልጋ የላቸውም፣ መሬት ላይ ምንጣፍ አንጥፈው ሲተኙ አየን እና ሆስፒታሉ ደግሞ ኢኬጂ የሚባል በጣም የሚያስፈልግ የለውም፣ አልትራሳውንድ የሚባል ነገር የለውም። እኔ አሜሪካ ሰው ስለማከም ሆስፒታል ውስጥ ነው የሚሰራው። አሜሪካ የሚኖሩ ሰዎች ምን አይነት ሰርቪስ እንደሚያገኙ ስለማወቅ ለእኛ ሰውም እንደዛ አይነት እዛን ያህል ቴክኖሎጂ ባይሆንም ተልተሌ ብለን ጀመርን። ከዛ ተልተሌ ብለን ስንጀምር 2 ለሚሆን አገኘን። ተልተሌና ሜጋ አደረግን ባለፈው ዓመት የዛሬ ዓመት እና አሁን እግዚአብሔር ረድቶን ደግሞ ሌላ 3 ሆስፒታል በቦረና አካባቢ አሁን ነጌሌ፣ ቦረና፣ ሞያሌና አሬሮ ላይ አምጥተናል ማለት ነው። ነጌሌ ሞያሌም አሬሮ እየመጣ ነው። ጃንዋሪ 29 ጅቡቲ ይደርሳል እሱ እና ያነሳሰን ዋናው ነገር የኛ ህዝብ የሚገባቸውን አይነት ሰርቪስ እያገኙ አይደሉም፣ በእቃ እጥረት ማለት ነው። እሱን ደግሞ በመንግስት ላይ ብቻ መተው አይቻልም። አንድ ሆስፒታል 385 ሺህ ማለት ሜቢ ከ50 ሚሊዮን 60 ሚሊዮን በላይ ነው እሱ ትራንስፖርቴሽን ምናምን ሳይጨምር እና እሱ በጣም ብዙ ብር ስለሆነ እሱን ህዝባችንም ለመርዳት ብለን ነው የተነሳሳ ነው። ሞያሌ ሆስፒታል የእቃ እጥረት ስላላቸው እሱን በተመለከተ ከስዊድን ከሂውማን ብሪጅ የሚባል ድርጅት ያገኘውን በዶኔሽን ያገኘውን አንድ ኮንቴይነር አንድ ሆስፒታል ሊሞላ ይችላል የተባለ እቃ ይዘን እኛ ብቻችን አይደለም ያደረግነው። ይሄንን ነገር እንዳለ እዚህ ሀገር ውስጥ ያሉ ህዝባችን በዲያስፖራ ኮሚኒቲም ሁሉም አንድ ላይ ተባብረን ያደረግነው ነገር ነው እንጂ ሁለታችን ብቻ አይደለም። እኛ ብንጀምርም ሁሉም ሰው ተሳትፎበታል። አንድ ሆስፒታል ሊያሞላ ይችላል የሚባል ፎር ኤግዛምፕል ኢኬጂ የላቸውም፣ ኢኬጂ አለ፣ አልትራሳውንድ የሚባል አለ፣ ኦአር ቤዶች አሉ፣ ኦአር ማሽኖች አሉ፣ አኔስቴዥያ ማሽኖች አሉ፣ ሰርጀሪ ለማድረግ ፔሽንት ማኒተር የሚባል እቃ አለ፣ ብዙ አልጋዎች አሉ፣ ዊልቸሮች አሉ እና የተለያዩ አንድ ሆስፒታል ኢትዮጵያን ፕራይመሪ ሆስፒታል ሊያሟላ የሚችል እቃ ነው ይዘን መጣ ነው ዛሬ። ትልቅ እቃ ነውና ዋጋው ሁማን ብሪጅ ኢስቲሜት ሲያደርጉ በዶላር ወደ $385,000 የሚገመት እቃ ነው። አሁን እኛ ስለ ቦረና ዞን ነው ያወራን ያለ ነው። እጥረት ያለው ደግሞ ቦረና ዞን ብቻ አይደለም፣ እንደ ሀገራችን እንደ ኢትዮጵያ እጥረት አለ፣ እቃ እጥረት። ሌሎች ጓደኞች አሉ አሜሪካ የሚኖሩ ወደ ኦሮሚያ ክልል ውስጥ ብዙ ቦታ ይሄንን ሆስፒታል እየረዱ ያሉ ሰዎች አሉ እና ይሄ ችግር ያለው ኦሮሚያ ብቻ ወይም ቦረና ዞን ብቻ ሳይሆን ሌላ ክልል ላይም አለ እና ያው ይሄ አሁን ሞያሌ እየተደረገ ያለው በዚህ ሀገር ውስጥ ያሉ ሰዎችም ተሳትፎበታል። ሁሌ ዲያስፖራዎችን ብቻ መጠበቅ የለብንም እና ዲያስፖራም እና በየክልሉ በየቦታው ሰው ብናስተባበርና የቀሩትንም ሆስፒታሎች እንደዚሁ ማሟላት ይቻላል። የሚጠይቀው ኮሚትመንት ነው፣ ተነሳሽነትን ይጠይቃልና ያው ሰው ከተግባባ አንድ ላይ ከሰራ ብር እዚህም አለ ኢትዮጵያ ውጭም እንዳለ አንድ ላይ ከሰራን እሱን ነገር ብዙ ሆስፒታል ያለውን ችግር መቅረፍ ይቻላል እና ማስተላልፈው አገር ውስጥም ያላችሁ ውጭም ያላችሁ አንድ ላይ እንሆንና ብዙ የሚያስፈልጉ ነገሮች አሉ። አንድ ላይ ከሰራን ብዙ ነገር መቀየር እንደምንችል ነው እኔ ያየሁት ያለው። በአንድ አመት ውስጥ ነው 5 ሆስፒታል እንትን ኢኩዊፕ ያደረግነው። እሱ ቀላል ነገር አይደለም፣ የሚቻል ነገር ነው እና በአንድ አመት 5 ካደረግን ሌላ ሰው ከተጨመረበት ብዙ ሆስፒታሎችን ማድረግ እንችላለን ብዬ አምናለሁ። ተባበርን እኛ ማንችለው ነገር አለ። 5 ሆስፒታል በአንድ አመት ውስጥ ካደረስን ከዛ በላይ ማድረግ እንችላለን እና ዩኒቲ ነው የሚያስፈልገን። አንድ ላይ ሆነን ከተባበርን ብዙ ነገር ማድረግ ይቻላል። እኛ ውጭ ሆነን የምናገኘውን ሰርቪስ እዚህ ስንመጣ ብዙውን ጊዜ ማናይም። ሆስፒታሎች በጣም ዝቅ ያለ ስታንዳርድ አላቸው። ስለዚህ ይህን ካየን በኋላ ይህንን ስታንዳርድ ሙሉ በሙሉ ሪፔር ለማድረግ ባንችልም የተቻለንን እኛን አስተዋጽኦ ለማድረግ ብለን ህዝባችን የሚያስፈልገውን የጤና ሰርቪስ እንዲያገኝና አትሊስት የተሻለ ሰርቪስ እንዲያገኝ ብለን የመጣነው። መንግስት ገቨርንመንት ለህዝብ የሚያቀርበው ነገር አለ። ሁሉን ነገር መንግስት ላይ መተው አያስፈልግም። ምክንያቱም እኛም እንደ ዜጎች የሚቻለንን ካደረግን ከመንግስትም ጋር ተባብረን ትንሽ የተሻለ ኑሮ እንደ ሆስፒታል ከሆነ የተሻለ ሰርቪስ ማግኘት እንችላለን። ግን ሁሉም ነገር መንግስት ብቻ ያድርግ ብለን ከተዋን
ትንሽ እዚህ ብቻ ሳይሆን ኢቭን ውጭም ብዙ ሚሊዮን ዶላር ቢሊዮን ዶላር የሚቀሰቅሱ ገቨርንመንቶች እንኳን ከህዝብ ድጋፍ ጋር በመሆን ነው ብዙ ሰርቪስ የሚያቀርቡት። ስለዚህ እኔ የምለው የኛ ህዝብም ውጭ ያለውም ውስጥ ያለውም ራሱ በራሱ ተነሳስቶ ምን ለማድረግ ለራሱ ለማድረግ እንደሚችል ቢያስብበት ጥሩ ነው ብዬ ነው የማስበው። ስለዚህ አይ ቲንክ ይሄ አንድ ምሳሌ ሊሆን ይችላል። ሌሎች ደግሞ ከኛ በላይ የሚያደርጉ ሊኖሩ ይችላሉ። ግን ሁሉም ህዝብ ቢተባበርና ከመንግስትም ጎን ቆሞ ህዝቡ የተሻለ ሰርቪስ እንዲያደርግ ቢያደርጉ ጥሩ ነው ብዬ ነው የማስበው። በዚህ አናቆምም። በሚቀጥለውም ከዚህ በላይ ለመስራት ዝግጁ ነን። ሌሎችም እኛን ጆይን አድርገው በዚህ አይነት ስራ ላይ እንዲሰማሩና በዚህ አይነት ስራ ላይ ሁላችንም እንድተባበር ጥሪ ነው ማቀርበው። ጤና ተቋማት ግብዓት ማሟላት ሰፊ ሀብት የሚጠይቅ እንደውም ቅንጅት ትብብር የሚጠይቁ ነገሮች ናቸውና በአሁን ያሉት የተሰሩ ጤና ተቋማት እየተስፋፉ ያሉት ግንባታዎች እየተደረጉ ያሉት እነኚህ ደግሞ ሁሉም ሕክምና ቁሳቁስ የሚጠይቁ ናቸው። እነኚህም በአንዴ ማሟላት በመንግስት አቅም በአንዴ የሚቻሉ ነገሮች አይደሉም። ነገር ግን በተለያየ ድጋፎች የአጋር አካላት ተቋማትን በሕክምና ግብዓት የማሟላት ከዛ ደግሞ የአገልግሎት አሰጣጡ እንዲሻሻል ማድረግ ላይ አስተዋጽኦ በጣም ከፍተኛ ነው። የሞያሌን ሆስፒታል የሕክምና አገልግሎት ከፍ ለማድረግ የጎደሉት የሕክምና መሳሪያዎችን እናሟላ ብሎ የብር ማሰባሰብ በማድረግ እስከዚህ ወጪ አድርጎ ግብዓቶችን አምጥተዋል። ይሄ ክፍተቱን በደንብ ነው የሚያሟላ። የመንግስት ላይ ያለውን ጫና የሚቀንስ ትልቅ ሀብትን የሚጠይቅ በመሆኑ አካላቱ በአንድ በኩል የአገልግሎት አሰጣጡን የሚረዱ ናቸው። በሌላ በኩል ደግሞ ለአካባቢ ተወላጃቸው የሚያደርጉት አበርክቶ ከፍ ያለ ነው የሚሆነው። ሞያሌ ሆስፒታል መጀመሪያ ሆስፒታል ነው። ደረጃውን ወደ ጀነራል እንዲማድግ ጥረት የተደረገ ነው። ህዝባችን በጣም ጤና ችግር ላይ እንትን ነበረ ከዚህ በፊት። አሁን ደግሞ ከለውጥ በኋላ ብዙ ፕሮጀክት ይዞልን በኦሮሚያ ቢሮ በኩልም የተሰሩት ብሎኮች አሉ። ህዝብን ማገዝ እንደዚያው መንግስት ማገዝ እነሱ ያደረጉት ትብብር በጣም የኛ ያለውን ክፍተቶችን ይዘጋል ብለን ነው የማስበው። ህዝብ በጣም ተደስተዋል። እኛ ባለሙያ ዶክተሮች በጣም ተደስተዋል። ይሄ ስራ ደግሞ ቀጣይነት ስራ መሆን አለበት። በዚህ አካባቢ ይሄንን ድሮ የአጥንት ሕክምና ሁሉ ስብራትን ሁሉ እስከ ወላይታ ድረስ ሄዶ ነው የሚታከመው። አሁን እዚህ ቅርብ ይህንን መሳሪያ ከተሟላለት እዚህ አገልግሎት እንደሚያገኝ የምናየው። ስለዚህ በጥሩ ሁኔታ ወደፊት የሚታከም መሆኑ ነው የሚታየኝ። ኢጆሌን ዳላታ ኬድና ከአርመ ኬ ጅርቱ ከሆስፒታል ከናፍቴ tajaajil beesee walta qabdee talafalaa jirtu tabiikee jirtuuf talafalaa jirtullee walta qabdee meeshaa kanaan gadiin dhuftee galatoomuu maltee guddoo galateeffannaa galata qabdi. Haadholee teessaniif yaaddanii buleeyyan teessaniif yaaddanii lafteessaniif yaaddanii arra waan dhagangaa kan qabattanii meeshaa kana kanuu yoo dhukkubne nu haadholeen yoo dawamsirra dhukkubne yoo riferiin wedhanii hawaasa waan deemnuun hin qabne gaarii tokko waan kireeffannoon hin qabne lubbuun teeni duubbaate haadholeen teen dhumachaa turte guddoo miidhama turre hiyyeessii waan geeffatuun hin qabne odoo wata kadhatanuu namisa du'a ka arrisi namoo meeshaa kan nuu yaadde ijoolleen teen tuni meeshaa kanarra armaan nuu dhufte baay'ee galatoomaa.